የድሮን ቴክኖሎጂ ሳይንሳዊ ልብ ወለድ መሆኑ አብቅቶ በኢትዮጵያ ዲዛይን የሚደረግ የሚመረትና ጥቅም ላይ የሚውል ሆኗል። ይህም እውቀት አቅምና ኢንዱስትሪን ለመገንባት ሁነኛ ሚናን ይጫወታል። ይህ ሀሳብ እድገት ሀገር በቀል አካታችና ዘላቂ መሆን አለበት ከሚለው የመደመር መንግስት እሳቤ ጋር በቀጥታ ይዛመዳል። ኢትዮጵያ በአርቲፊሻል ኢንተለጀንስ እና የሳይበር ደህንነት ላይ የተለየ ትኩረት ማድረግ የሀገር ሉዓላዊነትን ለመጠበቅና ዘመናዊ ሀገርን ለመገንባት ያለመ ነው። መፍጠን፣ መፍጠርና መዝለል። ኢትዮጵያ አዳዲስ ቴክኖሎጂዎችን በመቀበል በፍጥነት በመተግበርና ወቅቱን የዋጀ ውሳኔዎችን በመወሰን ላይ ትገኛለች። በተመሳሳይ ጊዜም የሀገር ውስጥ ፈጠራን እና ጠንካራ ተቋማትን መገንባት ላይ ያተኩራለች። ሌላኛው ከነበረው ኋላ ቀርነት በመላቀቅ ለውጥን መቀበል ወደፊት መዝለል ነው። እነዚህ ጥረቶች ሀገራዊ እድገት በፍጥነት በፈጠራና በድፍረት ከማምጣት አልፈው በአንድነትና በጋራ ኃላፊነት ሀገርን መምራት የሚለውን የመደመር መንግስት ሀሳብ የሚያንጸባርቁ ናቸው። ኢትዮጵያ ወሳኙን ምዕራፍ ድሮን የሚያመርተውን ተቋም በመገንባት ጀምራለች። ይህ ተቋም ጥናትና ምርምርን ያከናውናል፣ ድሮኖቹን ያመርታል፣ እንዲሁም ፈጠራ ላይ ትኩረቱን ያደርጋል። በኢትዮጵያ የድሮን ቴክኖሎጂ ሀገርን ከጠላት ለመጠበቅ የሚያስችል አቅምንም ይፈጥራል። እንግዲህ ዩኤቪ እዚህ ኢንሳ ይመረታል፣ አየር ኃይል ይመረታል፣ በኒስ ይመረታል። ብዙ ቦታ ነው የምናመርተው። ካፓሲቲያቸው ይለያያል። በእርሻ ያመጣነው ውጤት፣ በማይኒንግ ያመጣነው ውጤት በእንደዚህ ያለ አቅም ካልተደገፈ ብዙ ባንዳና ባዳ ባለበት ከባቢ ላይ አቅም ወሳኝ ነው። አቅም ከሌለ ማስጠበቅ ያስቸግራል። አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። ለግብርናው ዘርፍ የሚያበረክተው አስተዋጽኦም ምርታማነትን ያሳድጋል። ይህም የምግብ ሉዓላዊነትን ማረጋገጥ መቻልና የገጠር መዘመንን ይደግፋል። እነዚህ ደግሞ የመደመር መንግስት ባህሪያት ናቸው። በጤናው ዘርፍ እንዲሁ ድሮን ለመድኃኒት አቅርቦትና ለድንገተኛ አደጋዎች የሕክምና ቁሳቁሶችን ለማድረስ ያግዛል። በተለየ መንገድ መሰረተ ልማት በማይደርስባቸው የገጠር አካባቢዎች ጊዜንና አቅምን ከመቆጠብ አልፎ ክቡሩን የሰው ልጅ ሕይወት ይታደጋል። ሌላኛው ቁልፍ ነገር ስልጠናና የአቅም ግንባታ ነው። ወጣት ኢትዮጵያውያን የድሮን ኦፕሬተሮችና ቴክኖሎጂውን የሚገነቡ መሐንዲሶች በመሆን ይሰለጥናሉ። ይህም የስራ ዕድል ይፈጥራል፣ በራስ አቅም ያለውን ተሰጥኦም ያሳድጋል። የመደመር መንግስት የሰለጠነ የሰው ሀብት ለሀገረ መንግስት ግንባታ መሰረት ነው ብሎ ያምናል። ከጥቂት ዓመታት በፊት ዩኤቪ መታጠቅ ሳይሆን መግዛት ፈተና ነበረብን። ገዝተን መጠቀም ከቻልን በኋላ በተለያየ ደረጃ ማምረት የምትችል ሀገር ናለች። የምናመርታቸውም በውስን ቦታ የታጠሩ ሳይሆኑ ለኮመርሻል ፐርፐዝ የሚውሉ፣ ለሰርቪላንስ ፐርፐዝ የሚውሉ፣ ለኦፕሬሽን ፐርፐዝ የሚውሉ በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ሕልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። የድሮን ቴክኖሎጂ የአካባቢ ጥበቃንና መሰረተ ልማትን ያሳድጋል። በአደጋ ጊዜ ፈጣን ምላሽ ለመስጠትም ያስችላል። የግድ በሳይንስና በቴክኖሎጂ መመራት አለበት የሚለውን ሀሳብም የሚደግፍ ነው። የድሮን ቴክኖሎጂ ግንባታ ሀገር የመገንባትን ጥረት አንድ አካል ነው። መንግስት፣ ዩኒቨርሲቲዎች የኢንዱስትሪ ዘርፉንና የወጣት ኃይሉን በአንድነት እንዲሰራም ያግዘዋል። የድሮን ቴክኖሎጂ የሚበሩ ማሽኖችን ከመመልከት የተሻገረ ብሔራዊ አንድነትን ለመገንባት የሚያስችል ነው።